እንችላለን። እናንተ የናቃችሁትን ንቃችሁት ነው አይደል? ይሄ ካውንስል የሚባለው ንቃችሁታል። እኛ ስላልቀሰቀስ ነው። አይ ቲንክ አሁን እንቀሰቅሰዋለን። እዚህ ያሉት ወንድሞች ከኔ ጋራ ተባብረን እንቀሰቅስ። የተኛውን አንበሳ እናነቃለን። እየሰማችሁ ነው አይደል? የተኛውን ይሄ ካውንስል የተባለው የተኛውን አንበሳ እናነቃለን። ሲነቃ ግን የማትወጡት ነገር ውስጥ ምትገቡት don't play with the fire ይላሉ። በእሳት አትጫወት። ቤተክርስቲያኗ መጥራት ስላለባት መስተካከል ስላለባት እውነት ከሆነ እነዚህ ሰዎች የተናገሩት እነ ተመስገንም ያሉት ደግሞ እውነት ከሆነ እነሱም ደግሞ ማስረጃውን እንዲያመጡልን እንፈልጋለን። ይሄ ነገር መጣራት ያለበት እስከ ሄደበት ድረስ መሄድ ያለበት ጉዳይ ነው። እውነቴን ነው። ስድብ በጣም እንታገሳለን። ቅድም ብያለሁ፣ ዱላ፣ ድብድብ whatever እንታገሳለን። ይሄ ግን የቤተ ክርስቲያን መልኳን የሚያበላሽ መልኳን የሚያጠፋ ጉዳይ ስለሆነ በዚህ ነገር ግን ዝም አንል። ያለውን ሰማችሁ አይደል? ኢትዮጵያ ውስጥ መሰረተ ክርስቶስ እንደ ቤተ ክርስቲያን መሰረተ ክርስቶስ ብሎ ማለት ሴት ለሴት ይኸው ስሙት በደምብ እኔ አይደለም ያለው ፕሮግራም ላይ ለዝቢያን ነው ያለኩት። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስ ነው። እነዚህ ሰዎች ኢትዮጵያ ውስጥ ነው እያልካለው ወንድና ወንድ ነው ሴትና ሴት ሲያቃም ለድምፁ ጥራት ይቀታል። መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ ኢትዮጵያ ውስጥ ነው የምልህ። በድብቅ የተቀረጸ ነው። ሴት ለሴት ስታጋባ ያገብቼ ይሄንን ነገር ሳያውቅ የለጠፈ ወንድም አለ። በአይዶና አንሱር ሆነ አላውቅም። ሌላ 2-3 ነበሩ። ጌታ ይባርካቸው። አንድ ሁለቱ የሚወዱኝ የሚታዘዙኝ የኔን ሐሳቤን ስነግራቸው እውነት እኮ ነው የሚል ሐሳብ እንድናርጉ አንዳንዶቹ ሪሙቭ አድርገዋል። ደስ ብሎኛል። አንዱ ያድርጎ ይሁን አላውቅም፣ ግን እሱ አውርቼዋለሁ በውስጥ በኩል ማለት በእንትኑ ላይ ማለት እዛ ላይ የጻፍኩለት ላይ መልስ ሰጥቶት ላይ ብዬዋለሁ። ምንድነው ያልኩት? ማስረጃ አለኝ፣ መረጃ ብቻ ሳይሆን ማስረጃ አለኝ የምትል ከሆነና በማስረጃ የምታመጣ ከሆነ የዚህን ሰውዬ ነገር የምትገልጽልኝ ከሆነ አንደኛ መድረኩን እናፈርሳለን። እንደውም ግጥም ነው የሰራው። መድረኩን በማፍረስ ሰዎቹን ደግሞ ወደ ህግ በማድረስ እተባበራለሁ። በቃ ሰዎቹ መድረኩን እናፈርሳለን። በቃ ምንም እኔ አንድ ነገር ልንገራችሁ። እኔ ሌላ ወንድሞች እዚህ ያሉ በዚህ ፕላትፎርም ላይ እግዚአብሔር ሰጥቶ እድል ሰጥቶ የምናገለግል ሰዎች ሳምንት አይፈጅብንም። ሳምንት እኮ ነው የምልህ፣ ሳምንት አይፈጅብንም። እኛ ያ እንደዚህ የሚያደርግ ህፃናትን የሚደፍር አንተ በጌታ በኢየሱስ ስም እናንተም እኮ እኔና እናንተም እኮ በጣም እኮ ምን አይነት ጭንቅላት ውስጣችን እንዳለ እኮ አላውቅም። አርስቱን ግን አንብባችኋል? የሚወጣውን አርዕስት ኢየሱስ ስም እኔ አንዳንድ ጊዜ እንትንነቴ ሁሉ ሊያስጠላኝ ነው የሚደርሰው። ወገኖች አርዕስት የሰጠውን አርዕስት አይታችኋል? ይሄንን አርዕስት አይታችኋል? ዩቲዩብ ላይ የተሰጠውን አንብቡት። ሆነ እንደሚል ምንድን ነው የሚለው? ዶክተር ሲያንብቡ አርዕስቱ እኔ ወደዛ ስለዞረ አንዳቸው አንብቡት። ሊያ የሚታይሽ ከሆነ ዞሯል እኮ ዞሯል። እንደዚህ ይላል፣ እንደዚህ ይላል። ዞሮ ነው መድረኮቻችን ላይ ይላል። እሺ መድረኮቻችን ላይ ግብረ ሰዶማውያን አሉ ይላል። አራስ ልጆችን የደፈረ ሰው ይላል። በኮቴሽንም አላደረጉት እኮ የሚገርመው። በኮቴሽን የእሱንማ ንግግር በኮቴሽን ሁለቱን በእንትን አድርገውታል። መድረኮቻችን ላይ ግብረ ሰዶማውያን አሉ፣ አራስ ልጆችን የደፈረ ሰው ብሏል። ይሄው ምንድን ነው የሚያሳየው? ምንድን ነው የሚያሳየው? I want to know እኔ እንደ ቸርች አባልነቴ እንደዚች እንደምወዳት ቤተክርስቲያን አባልነቴ I want to know I really know ይሄን because ወንድሞቻችንን ቤተሰብ አለን፣ ወንድሞች እህቶች አሉ። እነሱን ሴቭ ከማድረግ አንፃር ይሄ መድረክ የት እንደሆነ ማወቅ ፈልጋለሁ። ወገኖች በእውነት እኮ ነው የምጠይቃችሁ። እኔ ይሄንን ጉዳይ ከኔ ጋር ይዛችሁ ማትሄዱ ሰዎች፣ ይሄንን ጉዳይ ቤት ከፍታችሁ ማትጠይቁ ሰዎች
እኔ ከዚህ በኋላ ይሄ ነገር የሆነ ቦታ ላይ እስከሚደርስ ድረስ ቢያንስ በሁለት ቀን በምናምን ልዩነት እገባለሁ። በቃ ስራዬን ትቼ ማለት አሁን ስራዬን ትቼ ነው ዛሬ እዚህ ያለው እገባለሁ። I really want አንድ ቦታ እንዲደርስ ፈልጋለሁ። አሁን የማይነካ ነው የነካቸው፣ የማይደፈር ነው የደፈራቸው፣ በምንወደው በአይናችን ነው የመጣቸው። ወንድሞች እህቶች፣ በዚህ ጉዳይ የማትተባበሩ ከሆነ በጣም ችግር አለባችሁ ማለት ነው። ይሄ ሰዎቹ አይስሩ አይደለም ይስሩ። እኔ በጣም አዌርነስ መፍጠር በጣም ቆንጆ ነው። የመካነ ኢየሱስ የመሰረተ ክርስቶስ የሙሉ ወንጌል በኢትዮጵያ ባሉ የወንጌል አማኞች ችግር ብቻ ማን ያደረገው? ማን ነው ለኛ ብቻ የሰጠው? ይሄንን የወንድ ለወንድና የሴት ለሴት ጋር እንትን ውድቀት አጋንንታዊ የሆነ ነገር ለኛ ብቻ የሰጠው ማለት ለምንድን ነው? እንደዚህ አይነት ሰዎችም እየተነሱ እኛ መድረክ ላይ እኛ ጉባኤ ውስጥ ህፃናት እንትን አደረገ፣ ነብዩ እንትን አደረገ፣ በዚህ ወጣ ገደሉ፣ እንትን አደረጉ። ይሄ ሁሉ ዘመቻ ለምንድን ነው? ንገረኝ። ለምንድን ነው ይሄ ሁሉ ዘመቻ በእኛ ላይ የሚደረገው? አምጣ ስትለው ተናገሪ ሲላት ከበፊት ጀምሮ የተሰራ ስራ ስለሆነ ተናገሪ ስራት አይ ብናገርማ ብዙ ናቸው እኮ የሚታወቁ ናቸው፣ ምን ችግር ይመጣል፣ መድረካቸው ይበላሻል ትላለች። ተናገር ሲባል ዶክተሩ ተናገር ሲባል ለነብሴ ፈራለው እንትኔ በዚህ ወጣ፣ ሱሪ ያጠረ፣ ቁምጣ የተረዘመ እንደዚህ ሆንኩኝ ይላል። ግን እሳ ሲናገር ግን መድረክ ላይ ብሎ ሲል ግን ማንም ጠያቂ የለም። ምን አገባው እሱ? ምን አገባው? የክርስቶስ ቤተክርስቲያን ነች ጥላሸት የተቀባች የምትለው ምን ጨነቀው? እሱ ምን ጨነቀው? ስሙን አላቀበለም እኮ አእምሯቸው የተበላሸ ሰዎች ናቸው ለዚህ ሰዎች ወገኖች። ብዙዎቻችን አንድ ነገር ልንገራችሁ፣ ብዙዎቻችሁ ይህንን ነገር ባለማወቅ ማለት ቆም ብሎ ባለማሰብ ሊያመጣ የሚችለውን ዳሜጅ በቤተክርስቲያናት ላይ በቤተክርስቲያናት ላይ ሊያመጣ የሚችለውን ዳሜጅ ባለማወቅ ፈጥናችሁ ፎቶአቸውን በመለጠፍ የሆነ ነገር በማድረግ የሆነ ነገር ያላችሁ ሰዎች አላችሁ። ፕሊዝ ስታፕ ኢት ፕሊዝ። በቃ ስራውን አይደለም የተቃወምነው፣ ስራውን ይስሩ፣ እናግዛቸዋለን። መረጃ ብቻ ሳይሆን ግን ማስረጃ ያምጡልን። ጥያቄያችን ይሄ ነው። በቃ ማስረጃ በደንብ ነው የምንፈልገው። እኛም አብረን ለመታገል አንደኛ፣ ሁለተኛ እነሱ ስለምን ይጨነቃሉ እንዴ? መንግስት አለ እኮ እንዴ! ቤተክርስቲያን እኮ ይሄው የሆነ ጥርስ የሌለው አንበሳ ሆነ እንጂ እኮ አለ እኮ ካውንስል የሚባል አለ። እነሱ እኮ መረጃውን እኮ ለኔ ስጡኝ፣ በውስጥ በኩል ይላችሁ ስማችሁን ቀይሩና ለኔ ስጡኝ መረጃው። እንደው በጌታ ይዣቸዋለሁ። ይሄንም ልለምናችሁ፣ ለኔ ስጡኝ መረጃው። መድረኮች ላይ ያገኛችሁት መረጃ ለኔ ለወንድማችሁ ስጡኝ። እኔ እንዴት አድርጌ በአንድ ሳምንት ሰውየው ወደ ህግ መድረኩ ወደ መፍረስ እንደሚሄድ አሳያችሁ። በጣም የሚወዱኝ፣ በጣም የሚያከብሩኝ፣ በጣም አብረን ወንጌል የምንሰራ በጣም ወንድማማች የሆነ እዚህ ላይ አለን እዚህ ውስጥ አብረን የምንሰራ በኢትዮጵያ ያሉ ወንድሞቻችን አሉ። ምርጥ የሚገርሙ ወንድሞች እህቶች፣ በደንብ አድርገን ብዙ ነገር መስራት የምንችል። አምጡ መረጃውን። እኔ መረጃ ብቻ ነው የፈለኩት። ማነው ማስረጃ ነው የፈለኩት? መረጃማ ዝም ብለህ እንደፈለክ ብታወራማ ትችላለህ፣ ሞልቷል። ማስረጃ ግን እፈልጋለሁ። ተመስገን የተናገርካትን ካልክ ችግር የለውም። ለሚመጣው ነገር ግን ዋጋን ታወራርዳለህ። እንዲህ ብትል ከሆነ እውነቴን ነው የምነግርህ። አስገባኝ ብዬ የገባሁት ለዛ ነው። ይሄንን ስትናገር ነው ጥያቄ ጠይቄ የገባሁት። እኔ መጀመሪያ ዝም ብዬ የሰማሁ ነበር፣ ግን ስታበዛው ማለት ነው በማይታወቅ ምን እንኳን ጥራት እንኳን በሌለው ቪዲዮና የት እንደሆነ ማን እንደሆነ ምንም አንድም አይነት መረጃ መስጠት በማይችል የመሰረተ ክርስቶስ ነው ብለህ ፓስተሮች ብለህ አጋቡ ሴቶች ብለህ አቀረብክ። ስተት ወጥ ነው የረገጥከው። ቀይ መስመር ነው ያለፍከው። እሳት ላይ ነው የቆምከው።
መጽሐፍ አንስተህ ብትሞግት ምንም አንልም። 5 ሶላ ብለህ ስትል ለዛ መልስ የሚሆን ከእናንተ አስተምሮ ውስጥ እናመጣለን። ይሄ ግን ያካሄድ ችግር ነው። ቀይ መስመር ነው የነካው። መልስ መስጠት እንችላለን። ይቅርባችሁ። መሰረተ ክርስቶስም ዝም አትልም። መሰረተ ክርስቶስም ወንድማችን አንድ ወንድም አለ። በጣም አሁን ነገሮችን በእርጋታ ለመያዝ ፈልገን ነው። አንዳንድ ነገሮች አሉ፣ ወደፊት በሰሞኑ የሚገለጡ ነገሮች አሉ። መስመር ያዝተው አለ፣ በደንብ ነው የሚገለጠው። ግን እስከዛ ድረስ ግን እናንተ አሁን እምላችሁ ወንድሞቼ እህቶቼ ተጠንቀቁ። በዚህ ጉዳይ ላይ የሚመጣን ነገር ማለት 3-4 አጉሊ መነጽር ይኖራችሁ፣ በአንድ ብቻ አትዩት። ሆን ተብሎ ቤተክርስቲያንን ለመጉዳት የተደረገ ነገር ነው። እኛ ስራውን አንቃወምም። የተሄደበትን መንገድ ግን አጥብቄ እቃወማለሁ። አጥብቄ እንዲህ በቀላሉ አለም አጥብቄ ነው የምቃወመው። ቤተክርስቲያን እኔ ያለው መሰረተ ክርስቶስ እኔ ያለው አትፈርስም። በዚህ ጉዳይ ማለት ነው። ሊያ ያለች ዶክተር እያለ ሌሎቻችሁ እዚህ ያላችሁ በሙሉ 200 ምናምን ሰዎች እያላችሁ ቤተክርስቲያን አትፈርስም። እኛ ያለው እነ ዶክተር ማሙሻን የመሰሉ ምርጥ እንቁ ሰዎች ለዓይኖቻችን የምንሳሳላቸው ሰዎች የወጡባት ቤተክርስቲያን ነች። የምትቀልድባት አይደለች። ዱርዮች አሉ የገቡ ተመሳስለው የገቡ ለዩቲዩብ ሽቀላ ስትል አንተም አንዳንዶች አሉ። ለዩቲዩብ ሽቀላ ሲባል እንዲህ አይነት አርዕስት ሰጣችሁ የምታወሩ ምን ጨነቀህ አንተ? ምን ጨነቀህ? አርዕስት ትሰጣለህ፣ ዩቲዩብ ይታየልሃል፣ ገንዘብ ታገኛለህ። ቤተክርስቲያን ምን አገባህ? ለቤተክርስቲያን ምን ነች ቤተክርስቲያን? ከቤተክርስቲያን አንፃር እንዴት ትሰራለህ? ከባንክ እና ከአካውንት አንፃር እንጂ እኔ እኮ ብትተውት በቃ ስራ ጌት ጆብ ማይ ብራዘር። እንዴ ለምን ስራ አትፈልግም? ስራ ፈልግ። ሌላ አዋጭ ስራዎች እኮ አሉ። ቤተክርስቲያንን በማስፖርቶም እና በሆነ ነገር አርዕስት እየሰጠ ከምትሰራ ሌላ ነገር ስራና ብላ እባክህ። ጌታ በቃ ተዋት ቤተክርስቲያን። ይበቃታል። በጣም ብዙ ፈተና ውስጥ እያለፈች ነው። በጣም ቤተክርስቲያን እጅግ በጣም ብዙ ፈተና እያለፈች ነው። ለዘመናት አልፋለች፣ አሁን እኮ ታልፋለች። ይሄንን እኮ ተሻግራ መሄዱ አይቀርም። ግን እስቲ ተዋት እባክህ። ቢያንስ አንተ ውስጥ ያለው አትውጋት። ውስጥ ያለው አንተ እሾህ አትውጋት። እንዴ በላህባት እኮ መድረኳ ላይ እኮ አገባህባት። ከወንድሞች ከእህቶች ጋር እኮ ሀዘንም ደስታ ማሳለፍ ነው እንዴ። በክርስቶስ ኢየሱስ ፍቅር እኮ መኖር እኮ ከዚህ ውጭ እኮ ሌላ ነገር የለም። ምን ሆነ ነው ወንድም? ቢያንስ አርዕስት ስትሰጥ እንኳን ለህሊና ስራ እንጂ ለዩቲዩብ ሳይሆን ሰንበዴ ዝም ብሎ በለፈለፈው ያለ መረጃ እኔ አንድ ነገር እንደውም አሁን ቆይ ከነገ ወዲያ ምናምን ከገባሁኝ ስገባ ይህን ቪዲዮ በለቀቁት ሰዎች ላይ ሰዎችን ሼር ታደርጉላታላችሁ። በውስጥ አስቀድሜ ነግሬያቸው ነው ማለት እንዲህ ማለት I really want to ask them መጠይቃቸው ነገር አለ። የኔነት የማይሰማው በክርስቶስ ኢየሱስ ድኛለሁ የሚል እኔ ሁሌ ቸርቼ ላይ የምናገራት አንድ ነገር አለች። አባልነትም አካልነትም ካልተሰማን we don't belong here ይላል። እውነቴን ነው የምላችሁ። በቃ ይኸውላችሁ የአባልነትም ማለት የአንድ ቤተክርስቲያን የሆነ አላል የአንድ ህብረት አባልነት እንደገና ደግሞ እንደ ክርስቶስ ቤተክርስቲያን ደግሞ ማለት የመካነ ኢየሱስ የመሰረተ ክርስቶስ ምናምን አካል
እንደሆነ የክርስቶስ አካል ስለሆነች ማለት ነው። ቤተክርስቲያን እነዚህ ተደምረው ስለሆነ አካል የሚል አንዱ እጅ ነው፣ አንዱ እግር፣ አንዱ እንትን ነው፣ አንዱ ጣት ነው፣ አንዱ ምናምን ነው አይደል? አንድ ላይ ተያይዘን ነው አካል የሆነች ቸርች ውስጥ አባል ልትሆን ትችላለህ። ግን አካልነት ለዋናው አካልነትን የማይሰማ ከሆነ ተወው፣ በቃ ሂድ። ለምን አትወጣም እንዴ? ለምን አትተህ ታውና ሂድ። በቃ አታፍረስ። ክርስቶስ በደሙ የገዛትን ቤተክርስቲያን ይሁላችሁ። ጳውሎስ እኮ አስጠነቀቀ፣ እንዳትደፍሯታል። እኔ አለ እንደ አንዲት ንጽሕትና ድንግል አድርጌ ለክርስቶስ ኢየሱስ አጭቻቸዋለሁ። ቤተክርስቲያን ከታች ወረድ ብሎ አትድፈር የሚል መልእክት ነው ያለው። ደፋሪ በዝቷል ዛሬ ቤተክርስቲያን። ደፋሪ፣ መድረክ ደፋሪ፣ በንግግር ደፋሪ። I am sorry በእውነት እኔ እንደዚህ ፈጥነን ወደ ልዩ ወንጌል እንዴት እንደዞርን እኔ አላውቅም። ቆም ብለን ማሰብ ያቃትን ሰዎች በስተናል። ቆም ብሎ እውነት ይሄ ሰውዬ ሲናገር በየጊዜው እየመጣ ቤተክርስቲያን መድረክ እንትና መድረክ ላይ መረጃ እሱማ መረጃማ ይኸውና ማስረጃ እሱንማ ለህይወት ይፈራል ማስረጃ እሱንማ ማውጣት አልችልም እሱን ካወጣውማ እንትና ኧረ እባክህ የጨበጣ ውጊያ እሺ ጌታ ኢየሱስ ይባርካችሁ። የምትሉት ካለ ወገኖች አዳርጉበትና እንጨርስ። የምትሉት ነገር ካለ ቀሴድ የተኛ እግዚአብሔር ይባርክ። ይሄ ነገር ግን ሲሪየስ አድርገን ልንይዘው የሚገባ ጉዳይ ነው። እኛ እንደዚህ አይነት ነገሮች የሉም አንልም። ዓለም ላይ ያለ ነገር ነው። የትኛውም ሃይማኖት የቱንም ብትጠሩት ሙስሊም፣ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ፣ ጀሆቫ whatever ሁሉ ውስጥ ያለ ጉዳይ ነው። አብረን በጸሎት በእግዚአብሔር ፊት ልንታገለው የሚገባ ጉዳይ ነው። ነገር ግን እንደነዚህ አይነት ሰዎች ደግሞ ያው ለነሱም ለኛም እውነቱ እንዲወጣ እውነቱ እንዲጠራልን እንፈልጋለን። መሰረተ ክርስቶስ በዚህ ጉዳይ ዝም እንድትል አንፈቅድም። እኛ አልፈቅድም። እኔ ሙሉ ወንጌል ናት ያሳደገችኝ፣ አሁንም ሙሉ ወንጌል ነኝ። ግን መሰረተ ክርስቶስ ቤተክርስቲያኔ ናት እንዴ? በጣም አዎ። ስለዚህ በፍጹም መሰረተ ክርስቶስ ቤተክርስቲያን እዚህ አባል ያላችሁ አማኞች አላችሁ፣ እዛ ቤተክርስቲያን የምትከታተሉ ይሄ ጉዳይ ዝም ሊባል የሚቻል ጉዳይ አይደለም። እነዚህ አለ መድረክ ላይ ናቸው። እነዚህ ሰዎች የተባሉትን ሰዎች አጋልጠው እንዲሰጡ እንፈልጋለን። አጋልጠው እንዲያወጡ እንፈልጋለን። በፍጹም እንደ ወንጌል አማኝ ክርስቶስን እንደተቀበለ የእግዚአብሔርን ቃል እንደሚያምን ክርስቲያን ይህንን ጉዳይ ግን ዝም አንለው። የምንለውም ጉዳይ አይደለም። ስለዚህ እንናገራለን። አሁንም መንግስት ምንድነው ደግሞ ይሄ ቤተክርስቲያናችን የምንለው ዜድ ካውንስሉ ኦኬ፣ መንግስት ካውንስሉ መሰረተ ክርስቶስ ቤተክርስቲያን ይህን ነገር አጥሩልን ብለን የህግ ባለሙያዎች ሌሎች የህግ ባለሙያዎች የቤተክርስቲያን ጉዳይ ግድ የሚላችሁ የህግ ባለሙያዎች እኔንም አናግሩኝ። ከህግ አንጻር ይሄ ነገር እንዴት ይታያል አናግሩኝ። በውስጥ በትችሉ አናግሩኝና ላይቭም እንደዚህ መክፈት ይችላል። ከህግ አንጻር እንደዚህ ነገሮች ማለት እኛ ስራው ይሰራ። አሁን ከስራው ጋር አለም ችግራችን። ስራው ግን እኛን ብቻ ተቆር ያደረገ መሆን የለበትም። ያለ ማስረጃ እኛን ብቻ ተቆር። ለምን ይሄ ፓንደሚክ ነው። ልክ እኮ የኮሮና ወረርሽኝ ማለት ነው። ከወረርሽኝ እኩል ነው የሚታየው ማለት አሜሪካ ብትመጣ እኮ የዛን ቀን አሁን እኮ የነሱ ቀን ላይ እኮ እዚህ ፓሬድ የሚሉት ቀን ላይ እኮ ጠጠር መጣ ያለም እኮ ህፃናትን ልብሳቸውን አስለብሰው የነሱን ማለት ወንዱ እንትኗ የሚታይ ሁለቱ እንትኖቹ የሚታዩ ቢኪኒ አድርጎ እንደ ሴት ላይ የጡት እንትን አድርጎ ምንም እኮ ጥያቄ የሌለው። እኛ እኮ ይሄ እኮ ለአይናችን ያመናል። እንኳን እዚህ ውስጥ እንኖራለን። እኛ እኮ የክርስቶስ ኢየሱስ መንፈስ የተካፈለኝ። እንዴት ነው የምትነቀል? እንዴት ነው የምትነቀል? በኢየሱስ ስም ዜዲ አሁን ይሄ ዶክተሩ
ኦኬ ዶክተሩ በፊት ያላጋለጠው ምክንያት ስለነበረው ነው አይደለም? እሱ ሌላ ነው። በደንብ እሱ የሚገለጥ ነው። አሁን ግን ስለወጣ አገልግሎቱ ላይ ስለታገደ ከዛ መጥቶ ግን ጉዳዩን ነገረን። ያን ጊዜ ግን አልነገረንም። ጋይስ በደንብ አዳምጡ፣ በጌታ በደንብ አዳምጡ። ያን ጊዜ አልነገረንም። መቼ? ቁጭ ብሎ ሲያገለግል፣ ቁጭ ብሎ ሲገለገል፣ ቁጭ ብሎ በእነዚህ ሰዎች ሲገለገል፣ ቁጭ ብሎ ደግሞ ቆሞ ደግሞ እነዚህን ሰዎች ሲያገለግል ምንም አልተነፈሰም፣ አላወራም፣ አልተናገረም። ዛሬ ግን ቤተ ክርስቲያን በራሷ በሆነው ምክንያት ስታግደው ግን ወጣና ምን አለ? መሰረተ ክርስቶስ መድረኮቿ የተበላሸ ነው ብሎ በእንደዚህ አይነት ነገር ወጥቷል። እኔ አሁን የምለውን ንገራችሁ። እሺ ውሸት ነው እውነት ነው አይደለም የምለው። እውነትነቱንም ውሸትነቱንም የሚያረጋግጥልኝ ይሄው ሰውዬ ነው። ይሄው የተናገረው ማስረጃው ያለው ሰው የሚያውቃቸውን ሰዎች አውጥቶ ለቤተ ክርስቲያን እንዲገልጥ፣ ለካውንስሉ እንዲገልጥ፣ ለመንግስት እንዲገልጥ እንፈልጋለን። ተባረኩ። እኛም ስራውን እንደግፋለን፣ ስራውን እናደንቃለን። አብረን እንቆማለን። ዜድዬ የምንጸልይበት እኮ የምናለቅስበት ጉዳይ አይደለም እንዴ? እውነቴን ነው። በተለይ አውሮፓና አሜሪካን ሀገር ያለን ሰዎች እናውቀዋለን ጉዳዩን። እውነቴን ነው። ድራይቭ ስናደርግ የምናለቅስበት ጉዳይ፣ ስንቀመጥ የምናለቅስበት ጉዳይ፣ ቤተክርስቲያን ስንሄድ የምናለቅስበት ጉዳይ ትልቁ ርዕሳችን ለምን መሰላችሁ? ጀነሬሽን አለ፣ ከኛ በኋላ ጀነሬሽን አለ። የምንጮህበት የምናመጥበት በእግዚአብሔር ፊት የምናለቅስበት ጉዳይ ነው። ይሄ ነገር ያመናል፣ በጣም ነው የሚያመን። አያችሁ፣ ጴንጤ ስትሰድቡት ስትደበድቡት ምናምን ኖ ዳትስ ኦኬ፣ ለምደነዋል፣ ምንም አይመስለንም እሱን። ይሄ ግን ያመናል። ይሄ ግን በጣም ነው የሚያመን። እውነቴን ነው የምነግራችሁ፣ በጣም ነው የሚያመን። ኦርቶዶክሳውያን ደግሞ ተረጋጉ። እናንተ ሞራሉም የላችሁ። እኔ በሕያው አምላክ ፊት እንዳለጥፍ አለኝ፣ ቪዲዮ አለኝ እንዳለጥፍ። አይጠቅምም። ለትውልድ አይመችም። እህታለም የግለሰብ ነው፣ የግለሰብ ነው። አንዳንድ ግለሰቦች የተናገሩትን ብቻ ነው ኤግዛክትሊ የተናገሩትን ብቻ ነው። አትግቢ ሌላ የተናገሩን ነው ሊያየ የተናገሩት ሰዎች አሉ። አፋቸውን ሞልተው ያልተረጋገጠ ቪዲዮ የኛ ያደረጉ አንደኛ፣ ሁለተኛ እኛ ኢንተረስት ግሩፓችን ምን መሰለሽ፣ አንደኛ በማይታወቅ ነገር ይሄንን ጉዳይ ተከትለው በቸርች ላይ አፋቸውን እያላቀቁ ያሉ አሉ። አንድ ሁለተኛ፣ ከሁሉ በላይ ማለት ሁለተኛ፣ ይሄ ሰው ዶክተር ስዩም ማን ነበር? አንቶኒዮስ። ሶስተኛ ቄስ ግርማ የሚባል ሰው። አራተኛ እቺ ሴትዮ። አምስተኛ አንድ ደግሞ ሌላ ወንድ አለ። አሁን ቪዲዮውን እየፈለኩኝ ነው። ቪዲዮውን ካላችሁ ሼር አድርጉኝ። አንድ ወንድ ምንድን ነው ያለው? አገልግዬ ወርጄ እየሄድኩኝ ያለ በጣም እንደውም በቃ የሆነ ቀራ ያለ የሆነ ወጣት ትንሽ ሜቢ በኔ ከኔ እድሜ ትንሽ አነስ የሚል ይመስለኛል። ቀራ ያለ ፈርጠም ያለ ሰውዬ ነው። ቁጭ ብሎ ኢንተርቪው ነው ልክ እንደዚህ የሰጠው እሱ። አይ ቲንክ አንድ ሰው ጋር ወይ ደግሞ ይሄን ግንኙነት ይኖራቸዋል። ለምንድን ነው እንደዚህ አይነት ቦታ ሁሉ ጊዜ ግን ኢንተርቪው የሚሰጡት? ራሱን እንደውም ማጥናት ሁሉ እንጀምራለን። ለማን ነው ኢንተርቪው የሚሰጡት? የት ነው የሚሰጡት ኢንተርቪው? እሱ ራሱ በደንብ መጠናት አለ። ኦኬ አሁን ምንድነው የምናደርገው? እነዚህ ሰዎች ይሄንን የሰጡ ሰዎች አሁን እቺም ሴትዮ አልናገርም ሴትዮ አብላለች። እሱም መድረክ ድረስ አለ። ለዛውም ገና ጨቅላ ህፃን የደፈረ አለ ብሏል። ያኛውም አገልግዬ ስወርድ እየነካካኝ አስቸገረኝ፣ መኪና ውስጥ እየሸኘኝ ብሏል። ኦኬ ሁሉም እየተነሳ የት ነው የሚባለው? እነሱ ጋር መድረክ ላይ እነሱ ቸርች እነሱ ጋር ማስረጃ ስትላቸው የላቸው። ወይ ፈርቼን ይልሃል ወይ ደግሞ አረ የሆነ ነገር ይበላሻል። ይበላሽ። ለምን የምድር አንደኛ ሰው ይባላል ማለት በቃ ለምን? እኔ በጣም የምወዳቸው ወንድሞች አሉ። ማሙሻ በጣም ወደው ነብይ ዘኔ በጣም የምወደው ወንድማቸው
ኦኬ እነዚህ ወንድሞች አሉ ይበላሽ አምጣውና እነዚህ ሰዎች ራሳቸው ከሆኑ እነሱ እስር ቤት ይገባሉ፣ ቸርቻቸው ይዘጋል ካስፈለገ ምክንያቱም ይሄ ቸርች ስላልሆነ ማለት ነው። እንደዚህ ያለ ፓስተር የሚያደርግበት ቦታ እኔ ቸርች አይ ዶንት ኮል ኢት ቸርች ካለ አምጣውና ይሄ የንግድ ቦታና የናይት ክለብ ስለሆነ ለማን እንደሚባለው መጥፎ ቦታ ስለሆነ እንዲዘጋ እናደርጋለን። የክርስቶስ ቤተክርስቲያን ስላልሆነ ማለት ነው። ስለዚህ ወንድሞች በዚህ ነው የምንጠይቀው። ይሄ ነው ትኩረታችን፣ ይሄ ነው። ከዚህ በኋላ ስንገባም በዚህ መስመር ነው የምንቀጥለው፣ በዚህቹ መስመር ነው የምንቀጥለው። የሆነ መፍትሄ እስኪመጣ ድረስ በዚሁ ነው የምንቀጥለው። ቤት ስትከፍቱ እድል ካገኛችሁና እንደዚህ አይነት ሐሳብ ማንሳት ከፈለጋችሁ በዚሁ ቀጥሉ። እቺን ሐሳብ ይዘን ቪዲዮቹን አጠናክሩ። ሊያየ ጎዝነሽ አንቺ ቪዲዮ በመፈለግ ወንድሞች እዚህ ውስጥ ያላችሁ አይቻለሁ። አንዳንድ ወንድሞች ያላችሁ ካላችሁ ቪዲዮ ላኩልኝ። ቪዲዮ ፎርማል ቪዲዮ ሁሉ ነው የምሰራው። ኦኬ ቴንክ ዩ ማን ነው ያለኝ? ዶክተር ናለ አውል ኢንቦክስ በቃ ቆንጆ የስ በሙሉ ቪዲዮዎቹን ይላችሁ ቪዲዮዎቹን ለቅመን እያንዳንዱ ቪዲዮዎች ላይ ሰርተን ይሄ ሰው ይያዝና ለፍርድ ይቅረብ ብለን በደንብ በስርዓት ነው በዚህ ጉዳይ ላይ የምንዘምረው። ቀልድ የለም። አሁን መጥፎ ነገር ነው የተነካው ወገኖች፣ መጥፎ ነገር ነው የተነካው። የዓለም ፓንደሚክ፣ የሀገሪቷ ፓንደሚክ አዚፍ እኛ ቸርች ብቻ እንዳለ የተደረገበት ምክንያት አይደለም። እሺ ተባረኩ። ማን ነው የከፈተ? ቃል ኪዳን እንዴት ነሽ? ዘዴ ያለኝ ሰዓት በጣም ትንሽ ነችና እሺ ይቅርታ አድርጉልኝ። እሺ ሰላም ብያቸዋለሁ ሁላችሁንም። ክብር ለኢየሱስ። በጣም አሪፍ ሀሳብ ነው የተነሳው። በዚህ ጉዳይ ላይ በደንብ መሰራትና መካሄድ አለበት ብዬ አምናለሁ በጽኑ። ምክንያቱም ህግ ባለበት ሀገር ላይ ነው የምንኖረው። ህግ ደግሞ የትም ይሰራል። አንደኛ የመጀመሪያው ሀሳብ ምንድነው? ዶክተሩም ይሁን እዚህ ሚዲያ ላይ ወጥተው የሚናገሩት እነ ተመስገን ይሄ ድርጊት ተፈጽሟል ብሎ ሲሉ ለፖሊስ ለምን ሪፖርት አላቀረቡ? ለፖሊስ ሪፖርት አለማቅረብ በራሱ ወንጀል ነው። የወንጀል ህጋችን በግልጽ ደንግጓል። የወንጀል ስነስርዓት ህጋችንም የወንጀል ህጋችንም ደንግጓል። አንድ ወንጀል ሲፈጸም ለምሳሌ የአራስ ልጅ ሲደፈር አይታ ዝም ካለች ወንጀለኛ ነች እሷ ራሱ። ምክንያቱም ያንን ያደረገ ሰው ወደ ፍርድ ቤት ቀርቦ ቅጣቱን መቀበል አለበት፣ መቀጣት አለበት። ወንጀልን ሪፖርት አለማድረግ በራሱ ወንጀል። ለምሳሌ አንድ ሰው እዛ ጋር ወድቆ ብታይ ያንን ሰው ማዳን እየቻልክ አልፈ ብትሄድና ያ ሰው ቢሞት ተጠያቂ ነህ አንተ። ተጠያቂነት ተጎትቶ ነው የሚመጣው። ስለዚህ እነዚህ ሰዎች ለህግ መቅረብ አለባቸው። ወንጀሉ ሲፈጸም አይቶ ይሄ ወንጀል እኮ ነው። የወንጀል ህጋችን በግልጽ ግብረ ሰዶማዊነትን ወንጀል ብሎ ደንግጓል። ስለዚህ ኢትዮጵያ ውስጥ ኢሌጋል ነው ግብረ ሰዶማዊነት። ለዛውም ደግሞ መንፈሳዊ ስራ ሰራለሁ ብሎ ንግድ ፍቃድ ከወሰደ ከማህበር ከካውንስሉ ፍቃድ ከወሰደ በአንድ ቸርች ደግሞ ካለ ደግሞ የበለጠ ወንጀል በደንብ ስለዚህ ለጉዳዩ በቂ እውቀት እያለው በቂ መረጃና ማስረጃ እያለው ይሄንን ለህግ አሳልፈው መስጠት እየቻለ መደበቁ በራሱ እሱ ሰው የወንጀለኛ ነው። ስለዚህ ይሄንን ባላደረገበት ወጥቶ ቅድም አንተ ብዙ ነገር ተናግረሃል። አይ ለህይወት የፈርቼ ነው እንደዛ ስለሆነ ነው እንደዚህ ስለሆነ ነው ብሎ ሪዝን አይቀበልም። እንደዛ አይነት ሪዝን የለም። ለህይወት የፈርቼ ነው የሚባል ነገር የለም። ወንጀል ከተሰራ ያንን ወንጀል ሪፖርት ማድረግ ነው የመጀመሪያው ስቴፕ። ያንን ካላደረገ ያ ሰው ራሱ ወንጀለኛ። ሁለተኛው ደግሞ እንደዚህ አይነት የፈጸሙ ሰዎች ያደረጉ ሰዎች ካሉ ከቤተ ክርስቲያን ውስጥ ተነቅሎ እንዲወጡ እኛ እንፈልጋለን። ወንጀለኛ ጋር ተባብረን ተቃቅፈን መኖር አንፈልግም። መጥራት አለባቸው። ኢቭን የቤተ ክርስቲያን ኃላፊነት ብቻ ሳይሆን ይሄ ጉዳይ የመንግስትም ጭምር ነው። መንግስትም በዚህ ጉዳይ ላይ ኢንቮልቭ ማድረግ አለበት። ምክንያቱም ወንጀለኛ ነው። እኛ የወንጀልና የወንጀለኛ ተባባሪ አይደለም። ሲቀጥል መጥራት አለበት። ስለዚህ ይሄ መደረግ አለበት። ግን ሁለተኛ ላይ ማንሳት የሚፈልገው ነገር ምንድነው? ኤምኬሲ ቤተክርስቲያን እነዚህ ግለሰቦች ላይ ክስ መመስረት አለባት። እኔ ጽኑ እምነት እንደዚህ ነው። ከካውንስሉ ጋር ተባብራ ለሚመለከተው ለፌደራል ፖሊስ፣ ለሌሎቹ በደብዳቤ ስማቸውን ጠቅሳ
ያደረገቱን ነገር ገልጻ በስሟ በማተባ ክስ መመስረት አለባት። እነዚህ ሰዎች መከሰስ ይችላሉ። ቪዲዮዎቻቸውን በሰነድና በጽሁፍ በቪዲዮ ማስረጃ አያይዞ ማቅረብ ነው። ክስ ማለት ቀላል ምንም የሚከብድ ነገር መጠየቅ አለባቸው። ሊያብል መሆን መደረግ አለባቸው። ምክንያቱም ወንጀል ዲፋሜሽን ወንጀል ስም ማጥፋት። ስለዚህ እነዚህ ሰዎች መጠየቅ አለባቸው። ከሀገር አልወጡም አሉ እዚህ ኢትዮጵያ ውስጥ። ቤተክርስቲያኒቷ ራሷን ዲፌንድ ማድረግ አለባት። ይሄ ስም ማጥፋት ማስረጃ መረጃ ኢቭን ብኖራቸውም ቅድም እንዳልኩ ሄደው ለፖሊስ ነው ሪፖርት ማድረግ አለባቸው። ፖሊስ የመጀመሪያው ባለስልጣን ነው። ወንጀል ሲፈጸም ሪፖርት ይቀበላል። ከዛ ምርመራ ይቀጥላል። ከዛ መዝገቡን አጠናክረው ለአቃቤ ሕግ ያቀርባል። አቃቤ ሕግ ለፍርድ ቤት ያቀርባል። ያ ጥፋተኛ ፍርድ ቤት ላይ ቀርቦ ያጠፋውን የጥፋቱን የእጁን ያገኛል ማለት ነው፣ ይቀጣል። ስለዚህ ሕግ ባለበት ሕግ ተከብሮ የሚኖርበት ሀገር ውስጥ እየኖርን እንደዚህ አይነት ጋጠ ወጦች ሚዲያን ተጠቅሞ ስም የሚያጠፉ የሆነ ተቋምን የቤተ እምነትን ስም የሚያጠለሹ ግለሰቦች መቀጣት አለባቸው። ይህንን ሲሪየስሊ ነው። ምናልባት የሚኬስ መሪዎችን ማግኘት ከቻልክ በእንደዚህ አይነት ወይ ነው መከድ ያለበት። አሁን እዚህ ግን ይህንን የቤት ስራ ለአንተ ሰጣለሁ ዘድ በደንብ መሰራት አለበት። ስማችንን እያጠፉ ነው ትክክል ባልሆነበት። በቃ ይሄ ተጠናክሮ መቀጠል አለበት። እኛ አንደግፍም፣ እንደ ወንጌል አማኞችም አንደግፍም ይህንን ተግባር። የሀገራችን ሕግም ወንጀል ብሎታል። እኛ የሀገራችንን ሕግ አክብረን ምንኖር ምናመልክ ከሌላው ቤተ እምነት ጋር በሰላም የምንኖር ሰላማዊ ሰዎች ነው። እንደዚህ አይነት ድርጊትን የምንቃወም መቃወማችን ደግሞ በግልጽ የምናሳይ ነን እንጂ የዚህ ተባባሪ አይደለንም። ስለዚህ እንደዚህ አይነት ሰዎች በሕግ አግባብ የሚጠየቁበትን አግባብ በደንብ መሄድ አለብን፣ መስራት አለብን። ዝም ማለት አያስፈልግም። እኔ በጣም ሲሪየስሊ ነው ይህን ጉዳይ ማየው። ይህንን ነገር በደንብ ማየት አለብን የሚል ጽኑ እምነት አለኝ። እንደ መጽሐፍ ቅዱስ እንደ ዓለም አቀፍ ቅድም እናንተ በደንብ ሰፋ አድርጋችሁ የድርጊቱን ጸያፍነትና አስከፍነት ስላነሳችሁ እዛ ላይ ብዙ አልልም፣ ብዙም ሰዓት የለኝም። ዘድ ካላችሁ ወደ በኋላ ደግሞ ጆይን አደርጋችኋለሁ። ተባረክ። ጌታ ይባርክ። እሺ ቴዲ፣ እሺ ወንድም ተባረክ። ቴዲሻ እሺ ቴንክ ዩ ዜድ። አሁን እየተሰማ ያለው ነገር በጣም ያሳስባል። በእርግጥ እኔ በጣም አሁን ሀሳብ የሚሆነኝና ጥያቄ የሚፈጥርብኝ ነገር ቢኖር ካውንስል ወይንም የኛ አባቶች ምንላቸው ወይንም መሪዎች ምንላቸው እንዴት ዝም ይላሉ? እንዲህ ነገር ሲከሰት አንደኛ በጣም በክስ ይሄ ነገር እኛ እዚህ በሚዲያ ታወራለህ። አንተ ቁጭትን ፊት ራሱ ኢሞሽናል እንደሆንክ ያስታውቃል። በጣም የሚያሳዝን ነገር ነው። ነገር ግን ልክ እንዳንተ አይነት ወይ እንደኔ አይነት እንደ ይህ ስሜት ይሄ ቁጭት የሚፈጥርበት የለም እንዴ? በስልጣን ላይ ያሉ የወከልናቸው ይወክሉናል ብለን ያስቀመጥናቸው አሉ። ምንድነው እየሰሩ ያሉት? ለምንድነው ይሄ ነገር በጣም ሲሪየስ አድርገው ገፍተው ለህግ ማቅረብ? አሁን ቅድም ወንድሜም እንዳለው ምንድነው ኢቭን አይተው ያልከሰሱ ራሱ ገብተዋል። አይተው ምስክር የሆኑ እነሱ ራሱ ሊያስጠይቅ ይችላል። እነኚህ ደግሞ ኢንተርቪው የተደረጉ ሰዎች እነማን ናቸው? ምንድን ናቸው? ባክግራውንዳቸውን ራሱ መጠናት አለበት። እና እኔ ይመስለኛል ሰሞኑን እቺ ነገር በጣም እየጮኸች ነው። የምታስታውስ ከሆነ ባለፈውም የሆነ ነገር እየተወራ ነበረ አንዳንድ ሰው ቤት። ከዛ ይሄ ነገር እየበቀለ ይመጣል። ምክንያቱም ከድሮም ጀምሮ ይሄን ሃይማኖት ለማጥፋት ወይም ስም ለማጠልሸት የማይቆፈር የማይደረግ ነገር የለም። ገብተዋል። ይሄ አንደኛው በቃ ትንሽ እንደ መስመር አድርጎ ሊይዟትና በዚህ ደግሞ እኛን ለማጠልሸት የሚሰራ ሴራ ነው። ይሄ ደግሞ ረጃጅም እጆች ካላቸው ከማህበረ ቅዱሳን የሚመጣ በጣም በገንዘብ በፋይናንስ በጣም የሚደገፉ አሉ። ዩኒታ ቱብ ትላንት ነው ከትላንት ወዲያ የለቀቀውንም አይተሃል። ገብተዋል። እና እንዲህ አይነት ነገሮች እነኚህ ሰዎች ይሄ ነገር በሉ ተናገሩ አድርጉ ተብሎ በገንዘብም ተይዞ ሊሆን ስለሚችል ይሄ ነገር ደግሞ በእውነት የተከሰተ ነገር ቢሆን በእውነት በጣም የሚያስጠይቅ ነገር ነውና ዝም ማለት የለብንም። ጌታ ይባርክ። አንድ ነገር ብቻ ማስተካከያ ነው። አሁን ምንድነው ሁላችንም ቅድም እየነገርኳችሁ ነበር። መስመራችን አሁን በዚህ ጉዳይ ላይ አሁን ይህንን ጉዳይ ስናወራ ይኸውላችሁ እኛ ማስረጃ
እየጠየቅን ያለ ነው። መረጃ ብቻ ሳይሆን ማስረጃ። መረጃ በየትኛውም ነገር ሊኖር ይችላል። አሁንም እኛ ከምንናገረው ውስጥ እናንተስ እንዲህ ብላችሁ አልነበረ ወይ የሚል ነገር እንዳይመጣ መስመር ማስይዛችሁ ለዛ ነው። ከዚህ አትወጡ፣ ሌላ ቦታ አትሄዱ። ይሄን ጉዳይ አንስተው የማይረባ ቪዲዮ መቅረብ የማይችል ማለት እኛ ለምሳሌ እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያንን አንዳንድ ነገሮች ብናገር ለምሳሌ ተመስገን መጥቷል፣ ተመስገን ፈልጋለሁ ተምዬ ስፈልግ ነው የመጣው። ጌታ ኢየሱስ ባርክ። ስፈልግ ነው የገባው። ላክልኝ ፈልጋለሁ። የሰራው ስተት ስላለ ቅድም ግባ ስለ እኔ እንደ ወንድም ነው ማናገር ቀር ብሎኛል። የሰራው ስተት አለ እና ግባ እና አስረዳሃለሁ ስተት ቅድም ገብቼ አስወጥተኛል። እኔ እንዳንተ አላረግም። የሰራውን ስተት ግን ፊት ለፊት ነው የምነግርህ። ስትገባ አይቻለሁ እና ላክልኝ ተሜ። አመቺ ቦታ አይደለውም። ብዙ አንቆይም ማለት ተምዬ ልክ አልሰራህም። ስለዚህ ፊት ለፊት ልነግርህ ስለምፈልግ ብትገባ ይሻላል። አለበለዚያ ግን ቪዲዮ ቅረጹ ብያቸዋለሁ። አንዳንድ ልጆች የሚፖስቱ ስላሉ እነሱ ቪዲዮውን በኋላ ታየዋለህ። ስለዚህ እርምጃ ውሰድ ተሜ፣ እርምጃ ውሰድ። በጠየቁት ጥያቄ ላይ የራስን ውሳኔ ወሰን። ልክ አልሰራህም። እየሰማ ከሆነ ግን ላሰማ። ይህንን ላልከው እኔ እንደ አንድ እንትን የዚህ ቤተ እምነት አማኝ እንደመሆኔ ጥያቄ እየጠየኩኝ ነው። ማስረጃህን ስለሚጠቅመን እኛም አብረን ለመዋጋት እነዚህን ሰዎች በመድረኮቻችን ላይ በእውነትም አንተ እንዳልከው ኖ ማስፈራራት አይደለም ተምዬ፣ ማስፈራራት አይደለም። ይሄ እውነትን ከመፈለግ አንፃር ይመጣል። አንተ ምንም እኮ ዛሬ ብታምጽም እኮ ወንድማችን ነህ። ኦኬ ወንድማችን ነህ ዛሬ ብታምጽም ማለት ነው። ግን ወደዛ እንሂድም ከተባለ ችግር የለውም። ግን እሱን አይደለም። አንተ ግን ያልከውን ነገር ላሰማ። መካነ ኢየሱስ አድርገዋለች ብለሃል። የገባሁትም ለዛ ነው የጠየቁ። ቅድም መካነ ኢየሱስ ማነው መሰረተ ክርስቶስ አድርጋለች ብለሃል። የገባሁትም ለዛ ነው። የት ጋር ነው ያየኸው? ይሄ ቪዲዮ ማስረጃ ይሆናል ወይ ስልህ አስወረድከኝ፣ መልሰህም አላስገባኸኝም። ስለዚህ ላሳይ ቪዲዮውን። እነዚህ ፓስተሮች ወንድምዬ የራሳቸውን ደግሞ አመለካከት እያጋባ እንደሆነ ኦልሞስት ቪዲዮውን ላሳይ ነው፣ ጠብቀኝ። ለምትሄድ ወንድሜ መጠንቀቅ አለ። እንግዲህ አገልጋይ ለቀቃቸው ማለት ብዙ የሚታወቁ ሴቶች ለምትሄድ ወንድሜ ሳይሆን የሚሰድቡን መርቅ። ለዚህም ሰዎች በስልካቸው በተለያየ ነገር ያደርጋሉ። ተቋቁም። ይህ ቪዲዮ ለማስሬ ይጠፋል። እንትን ነው ቦታ ይጠፋል። ለስድብ ጠብቀኝ እያወጣሁ። ለዚህም ደግሞ ማስረጃው ለሚሳደቡት እግዚአብሔር ይባርካችሁ ብሎ መመረቅ ነው ስራዬ። እግዚአብሔር በቀናችሁ አደረሳችሁ። መሳደብ ይችላል የሚያስተማር ይሆናል ብዬ እንግዲህ አገልጋይ የሚያደርገው ነገር ለአንዱ ተምዬ ታገሰኝ፣ የፈለኩት ነው። ሪከርድ ይደረጋሉ ማለት ከዛ በኋላ ወደ ግብረ ሰዶምነቱ የቸርቹ መስራች ግን ያውቃል እንደ ሴት ለሴት ቤተክርስቲያኑ እያገባ ገባ ትምህርት ግብረ ሰዶማዊነት ኃጢአት ነው ብሎ ያስተማር
እናንተ እንግዲህ አገልጋዮች መድረክ ላይ በኋላ በቁጥር ነው ይነገር መንፈስ ተካፋይ ብዙ ሴቶች ጋር እጅም ሰዓት ሚሊየን እንኳን ለምንድን ነው ለአንተ ለማሳየት? እሺ እሺ፣ ሁሌ እንትን ያደርገኝ። ኦኬ፣ እያየ ስማው፣ ተመስገን ያልከውን ስማው። ያልኩ ወንድና ወንድ ነው፣ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃል። ግን አዳምጡ፣ በጣም የሚገርመው ነገር ተሜ ትልቅ ስተት ስተሃል እዚህ ጋር ስማው። አናውቀውም ማለት አናውቀውም። ልክ እነዚህ ፓስተሮችን ግብረ ሰዶምን እንዳይቃወሙ ምን አሏቸው? አናውቀውም ማለት አገዷቸው። ስለዚህ ልንጠነቀቅበት የሚገባ አንድ ነገር አለ። አዳር ፕሮግራም እያልክ የምትሄድ ወንድሜ አሁን ከዚህ በኋላ በደንብ ስማው። ተሜ ያልከውን ጆሮ ስጥና ስማ። የገባሁት ቅድም ይህን ስትል ነው አለ አይደለ? መጀመሪያ ኮንፈርም አድርጎልኝ አለ። ተመስገን። እሺ፣ ቪወር ሊስት ውስጥ ላይ ነው። ከሌለ ድካም እንዳይሆንብኝ ብዙ ሰው ስለሆነ አለ። መጀመሪያ አለው በል አለ ወይ? ይታያችኋል ወገኖች? ወጥቷል አይደል? ኦኬ። ለማንኛውም ይደርሰዋል። ስለሚደርሰው እኛ ግን እንስማ። ምን እንዳለ ስሙት። አናውቀውም ማለት አናውቀውም። ልክ እነዚህ ፓስተሮችን ግብረ ሰዶምን እንዳይቃወሙ ምን አሏቸው? አናውቀውም ማለት አገዷቸው። ስለዚህ ልንጠነቀቅበት የሚገባ አንድ ነገር አለ። አዳር ፕሮግራም እያልክ የምትሄድ ወንድሜ አሁን የሚገጥመን አዳር ፕሮግራም ላይ ምንድን ነው? ጌ ወንድም ነው የሚገጥመን። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስ ነዋ። እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለው ወንድና ወንድ ነው፣ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃል። ግን አዳምጡ፣ በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ እኔ አይደለም ያልኩት። ይሄን ያህል ድፍረትም ጥሏል። ይሄ ቀይ መስመር ማለት ነው። ቀይ መስመር ማለት ነው። መሰረተ ክርስቶስ እንደ ቤተ ክርስቲያን ብሎ ጠርቶ እኔ አይደለም ያልኩት። እኔ ዘልዬ የገባሁትም በዚህ ጊዜ ነው። አዳር ፕሮግራም እያልክ የምትሄድ ወንድሜ አሁን የሚገጥምህ አዳር ፕሮግራም ላይ ምንድን ነው? ጌ ወንድም ነው የሚገጥምህ። አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስ ነዋ። እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለው ወንድና ወንድ ነው፣ ሴትና ሴት ሲያጋቡ ለድምፁ ጥራት ይቅርታ ጠይቃል። ግን አዳምጡ፣ በጣም የሚገርመው ነገር ይኸው በድብቅ የተቀረጸ ስለሆነ ኢትዮጵያ ሴትና ሴትን እያጋቡ አያችሁት? ተመስገን። ቀይ መስመር ነው ያለፈው። አሁን ቀይ መስመር ነው ያለፈው። አሁን ቅድም ብታስገባኝ ኖሮ ይሻለ ነበር እዛው ቦታ ላይ። ምናልባት እኔም በተረጋጋ መንፈስ ነግሬ ነገር ይዘጋ ነበር። አምግላድ መቅረጼም ደግሞ አለ። ወገኖች ብዙዎች ቅድም ሳነሳ የነበረው ነገር ያልገባችሁ ሰዎች አላችሁ። ይሄ ነገር የታቀደው ይሄ የቆየ ስራ ነው እያልኳችሁ፣ አሁን ብዙ ሰዎች እየገባችሁ ስለሆነ ትንሽ አሰምቻችሁ ነው።
ይሄ ያጭር የትላንትና የተጀመረ ስራ አይደለም። እኔና አንተ ተኝተን የሚመጣውን ቪዲዮ እያየን እየተውን እያለፍን መድረኮቻቸው ሲባል ሴቶች ሌዝቢያኖች አሉ መድረኩ ላይ ለዛውም ነቢያት የተባሉ ሲባል እኔ አንድ ነገር እኔም ማልዋሻው ነገር አለ። ነቢያት ነን ያሉት ሴቶች ሌቦች አሉ፣ ገንዘብ የሚወዱ አሉ። አዎ በዚህ ያህል ድፍረት ግን እስከ ዛሬ ድረስ ገንዘብ ሊሰርቅ ይችላል፣ ሊያጭበረብር ይችላል። ግን እኔና አንቺ ሞኞቹ፣ አንተና እኔ ሞኞቹ እየመጣ የሆነ ነገር ሲለጥፍ የሆነ ነገር ሲለጥፍ እንጂ በኢየሱስ እውነታቸውን ይሁን እንደ እያለን እየዋጥ ነው እንደንትን እየዋጠን አእምሯችንን እንኳን ሳና እያቆሸሽ ነው እየሄደ። እቺ ሴትዮ አሁን እውነት ክርስቲያን ነች? እቺ ሴትዮ መጠየቅ የለባትም? በህግ መጠየቅ የለባትም? እቺ ሴትዮ እዚህ ምድር ላይ እዚህ ሀገር አገልጋይነቸውና ሴት ናት፣ ታወቅ ሴት ናት። አንድ ትልቅ አገልጋይ የሆነ ሰው እቺ ሴትዮ ምን እቺ ሴትዮ ራሱ መጠየቅ አለባት። ማን ነች እቺ ሴትዮ? እና ህዝቡ የጸለየች ህዝቡ የተንቀጠቀጠ ነው የሚቀበሉ። ዋና ሰውዬ ደግሞ የሚያራል እያለ ይሄ ማለት ታዋቂ ቤተክርስቲያን ነው። ከ10 ዓመት በላይ ሆነ ማለት ነው። እና እኔ በጣም ግራ ገብቶኝ ዝም ብዬ አይወደልች ልጅ እና ውዴ ጥያቄ እኔ የደብረ ዘይት አሁን ማገልገት ጸሎት ልጄ ስመለስ ጌታ ሲፈን ዛሬ በቃ ዘንዶ እንደሚወድቅ ነገር ይወድቃሉ። ከዛ ስመጣ እሷ ትደውል ስለዚህ ብዙ አንገናኝም፣ ግን በማወቅ ከዛ በኋላ ልክ ተቃጥራታለ። ሴቶቹን ይዛ በመኪና ይዘው ሁሉ ሀብታም ናቸው። መኪና ይዘው ይመጡት። እኔም ከጸሎቴ ቤት ስመጣ እነሱ ሲመጡ በራችን በር ላይ ተገናኘን። ያኔ ገና ቤተክርስቲያን አልተከረሙ። ከዛ በኋላ እሷ ቤተክርስቲያኗን ለማስተዋወቅ ተክያለሁ። አንድ ሱቅ በደረቴ ተክላለች መሰለኝ። እሱን ለማስተዋወቅ የተደረገ ስራ ነው ይሄ። ገንዘብ ተከፍሎ ወገኖች፣ እኔ አእምሯችንን እናሰር። በጣም ይቅርታ አድርጉልኝ ይህንን ሳወራ። ከ6 ወር በፊት ለብዙዎቹ ወንድሞቼ ጓደኞቼ 6 ወር ስጡኝ ያልኩት አንድ ጉዳይ ነበር። ጽሁፉ አለ፣ ግቡና እዩ። አንድ እንትን ነብይ ነኝ የምትል እዚህ አካባቢ አንድ ኮላቦሬት አድርጋ፣ ምክንያቱም የነጭ ያቺኛዋ ከባሏ ተፋታ እንትን ትልቅ እንትን ይዛ ወጣለች። ይቅር ተውት። ከዚህ ጋር ይሄ እንዳይበላሽብኝ ማስታወቂያ ነው። እኛ ቸርችን በማጉደፍ እሷ ለከፈተችው ሱቅ በደረቴ ማስታወቂያ ነው የሰራችው። ከማይታወቅ ቦታ ምንድነች አሁን እቺ? አየህ ትመጣለች። አየር መያዝ ይባላል በእነሱ ቋንቋ። እዛ ባሉት አየር ለመያዝ ነው ትመጣለች። አየህ እኔ አንደኛ ነኝ። እኔ ውስጥ ያለ መንፈስ የሚለይ መንፈስ ነው። ለዛውም ደግሞ አገልጋይ ነኝ ከምትል በመድረክ ላይ ታዋቂ ከሆነ ነብይ እና እንትን ከሚባል ቸርች ውስጥ ያለች ሴት አገልጋይ፣ እሷም እጅ የጫነች በመንፈስ እያንቀጠቀጠች ትላለች እኮ። በመንፈስ እያንቀጠቀጠች መንፈስ ቅዱስ እሞላለሁ ብላ
ሌላ የዝሙት መንፈስ ለዛውም የሌዝቢያን መንፈስ ስትሞላ የነበረችን ሴት እኔ ቤት መጣችና ለጸሎት እሷንም ጓደኞቿንም ሌሎቹንም እሷ ያበላሻቸው ሰዎች በሙሉ እኔ አስወጣሁላት። እኔ አንደኛ ነኝ። ዳስ ሜሴጅ በነገራችን። ከዛስ እኔ ያን ያልከፈትኩም ነበር ምን ሱቅ በደረቴ። ስለዚህ አሁን ኑልኝ። ለምን የተሻለ ስራ እየሰራው ስለሆነ ከዛ ያ ሰውዬ ያላየውን ያ ሰውዬ መድረኩ ላይ ሲያስጨፍራት የነበረችውን ስታገለግል የነበረችውን መንፈስ ቅዱስ እያለች ስታሞላ የዝሙት መንፈስ ሆና የነበረች ሴት ያለ እኔ አይቼ ምን አድርጌያለሁ? እኔ አስወጥቻለሁ። ሌባ ወንጀለኛ ለአካሉ ሳይሆን እናንተ ለምትበሉት ዛሬ ተበልቶ ነገ ካካ ሆኖ ለሚወጣ ምግብ የምትኖሩ አሳፋሪዎች የቤተ ክርስቲያን ጉዳይ የጥፍራችሁ ያህል እንኳን ማትጠነቀቁላችሁ ማፈሪያዎች። ጌታ ኢየሱስ ይባርካችሁ። ጨርሻለሁ። ሌላ 2 ቀን በኋላ እንደዚሁ ገባለሁ። በዚህ ጉዳይ ላይ እንቀጥላለን። ሊያ የምትይው ነገር ከሌለ እንጨርስ። ዜዲ ጠራኸኝ እንዴ? አዎ። አይ የምትይው ነገር ከሌለ አይ እምለው በቃ የለኝም። ግን ያው በጣም አሁን 315 ሰው አለና ዜድ ቤቱን የከፈተው እየሞገተ ያለው እንደዚህ አይነት ነገር የለም እያለ አይደለም። እንደዚህ አይነት ነገር የለም እያለ አይደለም። ነገር ግን እንደ አንድ ቤተክርስቲያን አገልጋይ ዶክተር ስዩም እንደ አንድ ትልቅ ቤተክርስቲያን መሰረተ ክርስቶስ የምትባል ቤተክርስቲያን ውስጥ እንደሚያገለግል ሰው እያወቀ እሱ ካለው ተነስቼ አለ መድረክ ላይ የሚቆሙ ሁሉ አለ ብሎ እያለ ለሚያገለግለው ህዝብ ምንም ጥንቃቄ እንደሌለው ነው ያሳየኝ። ለእኔ ጥንቃቄ እንደሌለው በጣም ኬርለስ እንደሆነ ለራሱ ክብር እንደኖረ ነው ያሳየኝ፣ እውነት ከሆነ ማለት ነው። ምክንያቱም አንድ አገልጋይ ቅድም ዜድ ደጋግሞ ይናገረው ነበር አይደለም? ምንድን ያለው? በቃ በጎቼን፣ ጠቦቶቼን፣ ግልገሎቼን ጠብቅ። አገልጋይ ሲሆን አንድ ቤተክርስቲያን አገልጋይ ይህን ስራ ሊሰራ ነው። በጎቹን ይጠብቃል፣ ግልገሎቹን፣ ጠቦቶቹን ይጠብቃል። እና ምን ነበር የሚሰራው ታዲያ? እንዴት ለሌላው ህዝብ እንዴት አላዘነም? ከነዛ ሰዎች ጋር አብረው ለሚያገለግሉ ሰዎች እንዴት ግድ አልሰጠውም? ለዚህ ነው ምን እያልን ነው የምንጠይቀው? አሁን እኛ አለ የለም ውሸት ነው እውነት ነው እያልን አይደለም። እውነት ከሆነ ግን ማስረጃ ይስጥና እነዚህ ሰዎች ተጠያቂ ይደረጉልን። በየት? በቤተ ክርስቲያኗ፣ በካውንስሉ፣ ከዛም አልፎ ደግሞ ካለፈ በመንግስትም ይጠየቁ። ምክንያቱም እንደ አገር የምንቃወመው የምንጸየፈው ጉዳይ ስለሆነ ከቤተ ክርስቲያን ወተን ነው ማወራው። እንደ አገር እንደ ኢትዮጵያዊነት በጣም እንቃወመው፣ በጣም እንጸየፈው፣ ልናወራው እንኳን አንደበታችንን ልንናገረው ቃሉን እንኳን በእውነት በጣም የሚሰቀጥጠን ጉዳይ ስለሆነ እንዴት ብሎ ዝም አለ? አሉ አቃለሁ ያለ አንድ ሰው እንዴት እዛ ቤተክርስቲያን ውስጥ ቁጭ ብሎ አገልጋይ ነኝ ይላል ታዲያ? እና ዛሬ በራሳቸው በሆነ ነገር ሲገናኙ ወጥቶ እንደዚህ ያለ ቢለን አንቀበለውም። ለዚህ ነው ማንቀበለው። ለምን? ማስረጃውን አውጥቶ ስላልሰጠን። ማስረጃውን ያውጣልን ነው። እችም ነብይ ትጠየቅልን። ማናቸው እነዚህ? እች ሴት እንደዚህ ስታረግ የነበረች ምናምን whatever እሷንም ታውጣልን። ተመስገንም ደግሞ እነዛ ሴቶች ብሏል። እነዛ ሴቶች የመሰረተ ክርስቶስ አባሎች ናቸው ብሏል። ይህን ያለበትን ደግሞ ማስረጃ ይስጠን። ይህንን ነው የምንሞግተው። አሁንም ደግሜ እናገራለሁ፣ ግብረ ሰዶማዊነት የለም እያልን አይደለም። የለም እያልን አይደለም። የኛ ብቻ ችግር ግን አይደለም። የኛ ብቻ ዓለም ላይ የመጣ ጉዳይ ነው። ዓለም ላይ ያለ ጉዳይ ነው። ኦኬ። እያንዳንዱ ሁሉም ሰው ውስጥ ሁሉም ቤተክርስቲያንም ቤተ እምነት ውስጥ ያለ ጉዳይ ነው። የለም ብለን አንሞግትም። ነገር ግን ካለ ግን ማወቅ እንፈልጋለን። ማስረጃ ነው የምንፈልገው። ዝም ብሎ አለ ነበር አይቻለሁ ምናምን ሳይሆን ያሳዩ። ለምን? ጀነሬሽን አለ፣ ትውልድ አለ። ከነዛ ሰዎች በኋላ ትውልድ ስላለ እነዛን ትውልዶች መጠበቅ ስላለብን ይሄ ነገር ይገለጥ እያልን እየጠየቅን ነው።
የተባረክ ዘመን ይባረክ። ሚድናይት አልፏል። እኔ ጋር አንተ ጋር ስንት ሰዓት ነው? ኧረ በቃ ሚድናይት አለፈ። ደግሞ ደክሞኛል። ብዙ ቀኑን ስራ በዝቶብኝ ነው ያልኩት። በቃ ተባረክ። ስለዚህ ልተኛ እና ጠዋት ነገ እንገናኛለን። ተባረኩ። ታፕታፕ ኮፒ ሼር ስታደርጉ የነበራችሁ ሰዎች ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ። ግን ቀጥሉ ወገኖች፣ በምትችሉት መልኩ እሺ፣ ልየይ አንቺ በምትችሉት መልኩ ወገኖች፣ በምትችሉት መልኩ ይሄንን ነገር ተቃውሙ፣ ዝም አትበሉ። ልክ ነው፣ ስራውን ስራ፣ መረጃውን ግን ማስረጃውን ማምጣ። መረጃ ብቻ ሳይሆን ማስረጃ ማምጣ። መድረኮቻቸው እያልክ እኛን ብቻ አትውጋ። የኛ ብቻ ችግር አይደለም ይሄ። በአገር እንደ አገር በኢትዮጵያ ላይ ያለ ፓንደሚክ ነው። በኦርቶዶክስም ፓንደሚክ ነው፣ በሌላውም ሃይማኖት ፓንደሚክ ነው፣ በእኛም ፓንደሚክ ነው። ይሄ ችግሩ ለሁሉም ነው። ተለይቶ በእኛ መድረክ ብቻ ያለ ችግር አይደለም። በኦርቶዶክሳውያን መድረክ ሊኖር ይችላል፣ የትም ሊኖር ይችላል። አየህ፣ አንተ ግን እየመጣህ እኛን አትውጋ። ችግሩ አዚፍ የጴንጤነት ችግር ብቻ አድርገህ ስትስለው ማየት ያመኛል። የጴንጤ ችግር ብቻ አድርገህ ስትስለው ማየት ያሳምመኛል ራሴ። አንተ እድል አገኘው ብለህ ሳትጠነቀቅ እንደፈለክ በምታወራው ነገር እኛ መድማት የለብንም። ቤተክርስቲያን ወንጌል መስበክ አቅም ማጣት የለባትም። ችግሩ የሁሉም ችግር ነው። ችግሩን እንቃወማለን ካለ መድረካችን ላይ መረጃውን ብቻ ሳይሆን ማስረጃውን ካመጣህ አብረን እንፋለማለን። እጄን እኮ ሰጣ፣ ይሄው ቃል እየገባው ነው። ቃል እየገባው ነው። ስራዬን እተውልህና ስራዬን ትቼ ቁጭ ብዬ ቀን ከሌሊት ሳምንት አይፈጅብኝም። ንገረኝ ካልከኝ እውነቱን ሳምንት አይፈጅብኝም። እኔ ወንድሞቼን እህቶቼን እዚህ ላይ ያሉት በሙሉ ይውላችሁ። አሁን ይሄ የኦርቶዶክስ እንትን ላቭ ኦርቶዶክስ ይላል። ተመልከቱ እንግዲህ አሁን ይሄ ኦርቶዶክሳዊ ነው። ይሄ ኦርቶዶክስ ፒን አድርጉልኝ የምትችሉ ሰዎች ፒን ማድረግ እንዴት ነው የሚቻለው? እሺ ፒን አድርጉት። ይሄ ላቭ ኦርቶዶክስ የሚለው እባካችሁ አንድ የምትችሉ ሰዎች እንትኖች ካላችሁ። አይ ቲንክ እኔ ማድረግ አልቻልኩም፣ አይታየኝም። አሁን እነዚህ ናቸው እንግዲህ እነዚህ አሁን ኦርቶዶክስን አይወክሉም። በርግጥ እኔ ብዙ ማከብራቸው አሉ፣ ይሄው እነ ተስፎ አሉ፣ ሌሎችም አሉ እዚህ ታች ጥሩ ኦርቶዶክሳውያን ማለት ነው። ጥያቄም ካላቸው በአግባቡ የሚጠይቁ አሉ። ያ ግን ምን አሁን ይሄ ኦርቶዶክስን ይወክላል? አይወክልም። ልክ እንደዚህ ማለት ነው። ልክ እንደዚህ ይሄ አሁን ኦርቶዶክስን እንደማይወክል ይሄ ምናምኑ የተነካ ኦርቶዶክሳዊ የሆነ ሰው ይኖራል። የተነካ ማለት ነው። ምናምኑ የተነካ ወዳጄ፣ እኔ በጣም አታቀኝም፣ ስለማታቀኝ ነው። በጣም ኩሩ ኢትዮጵያዊ ነኝ። በጣም የምገርም ክርስቲያን ነኝ። ዝም ብዬ እንዳይመስልህ። ኦኬ፣ እንትን አትበል። አይዞህ አባዬ፣ ፐርሰናል ስላልሆነ ማለት ነው፣ ችግር የለውም። ግን አንድ ነገር ልንገርህ፣ አንተ ግን እንዲህ ለማሸማቀቅ እኔን እየፈለክ ማለት ነው ቤተክርስቲያኔን መሰረተ ክርስቶስ ስታፈርስ ግን ቁጭ ብዬ አላየህም። ችግሩ ይፈታል። ሲፈታ ግን ቤተክርስቲያንን በማይጎዳ መልኩ ነው የሚፈታው ካለ ችግሩ። ዶክተር አንቶኒዮስ ስዩም አንቶኒዮስ ስራውን ይስራ፣ በጣም ጎበዝ። እኔ ከጎኑ ቆማለሁ። መረጃ ብቻ ሳይሆን ማስረጃ ምን ፈልጋለሁ። አንተ እየተደራጀህ መተህ መድረኮቻቸው እያልክ እኛን እያስጨፈጨፍክ እየጨፈጨፍክ አጋግመ እያረግ የምትገነባው ኢምፓየር የለም የኔ አባት። ልክ ነው የምነግርህ፣ የለህም። እዛ ሄደህ ኦኬ የምትፈልግበት ቦታ መጨፈር ትችላለህ፣ መብት ነው። እንደውም ቤተክርስቲያኗ ዘግይታለች ቤተክርስቲያኗ ይሄንን ውሳኔ ለመወሰን ትንሽ ቀደም ማለት ነበረባት። ብዙ ጥፋት ከጠፋ በኋላ መረጃውንም ማስረጃውንም ጠይቃ በእጇ ብታደርግ ኖሮ ይሄው ብላ ለመንግስት ትሰጣለች። እነሱም አይበሉም፣ ማንም አይበላም፣ ስራውም አይጎዳም፣ ሁሉም ይቀጥል ነበር። ዘግይታለች ቤተክርስቲያን። ምህረት ያርግላት እግዚአብሔር። ያኛውም ሰውዬ አለ ይቅርታ ጠይቋል። በርግጥ እሱ ይቅርታ ጠይቋል። አይ እኛ እነዚህ የሄድንባቸው ሰዎች
ስብሰባ ያደረግንባቸው ሰዎች መጀመሪያ በደንብ አላወቅናቸውም ነበር። አሁን ስናውቅ ግን ልክ እንዳልሆነ ገብቶናል። ግንኙነታችን እንደምናቋርጥ ተጽፏል። በቃ ለዚህ ለቤተ ክርስቲያኒቷ መሪ ለዚህ ይጨበጨባል፣ ላረገው እንቅስቃሴ ይጨበጨባል። አንተ ግን እሱን ተገና አድርገህ የስልጣን አላገኘውም ብለህ ከምዕመንነት ለምን ወደ ፓስተርነት አልመጣውም ብለህ የምታፈርሰው ቸርች የለም። አባቱ አይኔ እያየ የምታፈርሰው ቸርች የለም። እንደዚህ አይነት ቀልድ እዛው ሂዱና ቀልድ። ዶክተር ሆንክ ማን ሆንክ ምን አገባኝ? ጥሩ ነው፣ ስራ መስራት ጥሩ ነው። ይሄንን ፓንደሚክ ለሰዎች መንገር ጥሩ ነው። እንደ ለቤተክርስቲያን ማስረዳት ጥሩ ነው። ትውልድን ከዚህ ትውልድ ገዳይ ከሆነ ነገር ሰዎችን መጠበቅ ጥሩ ነው። ማስተማር ጥሩ ነው። ግን ቤተክርስቲያንን እያፈረስክ ግን አይደለም። አንተ ራስህ እንትን ትላለህ። እኔ እንደዚህ አይነት ቀልድ አልወድም። አንተ የምትሄድበት የተንኮል አካሄድ ይገባኛል። ስለዚህ ብታስብበት ጥሩ። ማስረጃውን ካለ አምጣ። መረጃ ብቻ ሳይሆን ማስረጃ ካለ አምጣ። በኢየሱስ ስም እኔም አብሬ ዘምትልሃለሁ። አስተባብሬ ምርጥ እሳት የላሱ ሰዎች እዚህ ያሉ አስተባብሬ በቃ ሳምንት አይቆይም። እነዚህ አሁን ያልካቸው መድረኮቻቸው ላይ የሚሰብኩ መድረክ ላይ ያሉ ምንድን ያልከው ላንብብልህ አይደል? አርዕስት የሰጠኸው ላይ እንደዚህ ነው ያልከው። መድረኮቻችን ላይ ግብረ ሰዶማውያን አሉ። ዋው አይደለም ነው። እውነት ለመናገር በእውነት በጌታ አላውቅም እንዳለ አላውቅም። አንተ ነው ያልከው። አንተ ብለሃል። መረጃ ነው ማስረጃ አለ። ማን ነው እሱ? ማስረጃ ካለ ወደ ይበል። ከዛ በኋላስ እኔም ወንድሞቼም እህቶቼም እዚህ ያለን ሳምንት አይሞላም ያንን መድረክ እናዘጋለን። ማለት ቅድም ብያለሁ፣ መድረክ እናፈርሳለን። ግጥም ነው የሰራሁት ነው። መድረክ እናፈርሳለን፣ ሰውየውን ለህግ እናደርሳለን ይላል። መድረኩም ይፈርሳል፣ ሰውየውም ለህግ ይደርሳል። አለቀ በቃ አለቀ። ሳምንት አይፈጅብንም ይሄን ለማድረግ ወዳጄ። እንኳን ዛሬ አይደለም እግዚአብሔር ትንሽም ቢሆን ይኸው ስንት ሰው አለ? 100 ምናምን 200 ምናምን ሰው አለ። ኦልሞስት 300 ደርሶ ነበር። 300 እና 250 ሰው ሞባላይዝ ማድረግ ችዬ አይደለም ዛሬ ባይን እዚህ ያለ ሰው ባይኖር ማድረግ እንችላለን። እውነቱን ነው የምነግርህ። እኔ ይሄንን እንደዚህ አይነት ጉዳይ መጥቷል ብለህ መድረክ ላክልኝ፣ በውስጥ ከፈራህ ለኔ ላክልኝ፣ ለኔ ለወንድም ላክልኝ። እንዴት አድርገህ እንደማስገኘው አሳይሃል። አንተን አላስገባም፣ ጭራሽ አላስገባም ነው ማወራ። አንተ ብቻ በውስጥ ይኸውልህ መረጃውንም ማስረጃውንም በደንብ አድርገህ ላክልኝ። ይሄንን ግብረሰዶም ቸርች ላይ ቆሞ የሚያገለግለው ግብረሰዶም ማስረጃ አለህ አይደል? ላከው። አንተ ውጣ ከውስጥ አለ። ያንተን ስም ራሱ አልናገር። within 1 week የት እንደሚደርስ ታያለህ። ግን ደግሞ ማስረጃ በሌለህ ነገር ዝም ብለህ አፍ ላይ የመጣውን ነገር ሁሉ እየለቀቅከው ማንም አይጠይቀኝም በሚል ኃላፊነት በጎደለው ቤተክርስቲያኔን ግን ስታፈርስ ደግሞ አለቀህ። ቀይ መስመር ስታልፍ አለቀህ። በአይኔ ስትመጣ አለቀህ። እዚህ መከራ ይኸው እዚህ መከራ በማየው ከክርስቶስ የቀረውን መከራ ብሎ ጳውሎስ እንዳለ ወንጌል ስራ ማለት ነው። ሌላ መቼስ የመስቀል ስራ አልቀረም። ይህንን መከራ የማይለት ነገር መተህ ስታፈርስ እያየሁ ዝም ማለት ነው። ወጣትነቴን እንትኔን የሰጠው ስንት ስራ መስራት የምችልበትን ጊዜን የሰጠውለትን የዚህን አገልግሎት ከመሰረቱ መንግለህ ልትጥል ስትፈልግ ዝም አልልም። በአገልግሎት እንደተጠራ ሰው ጌታ በእኔ እንደሚሰራ አምኜ የገባሁበት ስራ ስለሆነ ስራዬን መተህ ስትጠነቆ ልታበላሸው የሞተ ዝንብ ለመክተት ስትፈልግ ዝም አልልም። ተያይዘን እንወድቃለን እንጂ ዝም አልልም። እመነኝ። እንቀጥላለን። ነገ ከነገ ወዲያ ከቻልኩ 1 2 3 ቀን በኋላ እቀጥላለሁ። ጌታ ኢየሱስ ዘመናችሁን ይባርክ። ቅድም የቀረጻችሁ ሰዎች እኔን ታግ አድርጎኝ በሱ ላይ ዲዩት እንሰራለን፣ ለሰዎቹ እናደርሳለን። ይሄ ለካውንስሉ መድረስ አለ
አለበት፣ ካውንስሉ ጋር መድረስ አለበት። የቤተ ክርስቲያን እንግዲህ ጠባቂ ነኝ ያለው አለ፣ የበላይ ነኝ የሚል አለ። ይሄ መድረስ አለበት። እነዚህ ሰዎች እየቀለዱብን እንደዚህ መኖር የለባቸውም። ካውንስሉም ስራውን ካልሰራ ያው አንበሳው የተኛ አንበሳ ስለሆነ በቃ እሱንም ተስፋ ቆርጠን እስከምንጨው ድረስ እንደዛ ነው ማለት ነው። ጌታ ኢየሱስ ዘመናቸውን ይባርክ።